መድረክ ይሆን? ፍቅር አብሮ በመሆን ብቻ አይደለም፣ በመለያየት ውስጥም የማይቀዘቅዝ ስሜት ነው ፍቅር የሚባለው። እሱማው ለምሳሌ እኔ ወይም አንተ በድንገት ወደ ሩቅ አገር ብንሄድ ምን ይመስላል? አልዋሽሽ፣ እኔ አንቺን አጥቼ መኖር ስለማጅ ካለሽበት ቦታ መጣል። የኔ ጌታ፣ የኔ የዋ ፍቅር እስከ መቃብርን አላነበብኩት። ሮሚዮ እና ጁሊየት፣ ታይታኒክ ፊልምንም እስካሁን ደስ አላየኋቸውም። ለምን? እንጃ። ያው የሁሉም ተፈቃቃሪዎች መጨረሻ አላማረም ሲሉ ሰምቼ እኮ። አንቺ እውነትሽን እኮ ነው። አይገርምም? አላስተዋልኩት እና ይቅርብኛል ጨርሶ። ለምን? እኔ መለየትን እጠላለሁ። አይ ፍቅር፣ አንተ ምስኪን ነህ። እኔ እንደምሰማውና በዚህች ልቤ እንዳየሁት ከሆነ ፍቅር ሁሌ አብሮ በመሆን ብቻ ደስታን አይሰጥም። የፍቅረኛሞች ሌላኛው ገጽታ ወዶ ሰውን በግዳቸው መለየት ነው። ቆይ ለምንድን ነው ስንት ወሬ ማውራት የቻልን ስለመለየት ነው? እኔ እንጃ። ያው ሁሉም ማወቅ አይከፋም ብዬ እኮ። ለካ እኔ ነኝ እንጂ ያልገባኝ። አንቺማ በየምክንያቱ ልትለይ እንደፈለግሽ ነግረሽ ነው። ደህና እግዚአብሔር ይመስገን። ምን የደበረሽ ትመስያለሽ? ችግር አለ እንዴ? ያገባሃል? እሱስ ያገባኝ ዲዋፌን ሲበላኝ እንጂ። አሁን እሺ፣ የምትፈልገው መጽሐፍ ውሰድና ከፊቴ ዞር በል። እኔ የምልሽ ግን በኖርማል ሰላምታ እንደዚህ ከተኮሳተርሽ ስልክሽን ስጪ ብልሽ እንዴት ልትኮሳተሪ እንደምችይ ሳስበው ፈራሁሽ። እንደማታገኘው ማወቅ ትልቅ ነገር ነው። አይ እሱን እንኳን ከፈለኩኝ በቀላሉ አገኘዋለሁ። ቃል እገባለሁ፣ በፍጹም አታገኘው። እርግጠኛ ነሽ? እጅግ በጣም። እንግዲህ በቅርቡ አግኝቼው ሃሎ እልሻለሁ። አንቺን ደግሞ ወይ ለማለት ተዘጋጀ። እንደዛ ካደረክማ እውነትም እናትህ ወልዳለች። ለምንድን ነው የምትስቀው? አድርጌው ምን እንደምቀጣይ ሳስበው አሳቀኝ። ህልመኛ ነህ አንተስ። ምሳ ትጋብዥኛለሽ? ከራበህ እኮ አሁንም ቢሆን ልሰጥ እችላለሁ። ያለፈውበትን አልበላም። ከተማመንሽ ግን በራስሽ እስማ እንደማታደርገው ባውቅም እሺ ተስማምቻለሁ። ደረሽ የምወደው ቋንጣ ፍርፍር ነው።
ሲያምር ይቀራል። እሺ ገለባ ያው ክፍተታችሁን እና እንትናችሁን እያያችሁ እሺ በደንብ አያችሁት። አሁን እዚህ ላይ በደንብ ተሸፋፍናችኋል። ስፔስ መኖር አለበት። ስፔሳችሁን በደንብ መጠቀም መቻል አለባችሁ። ከዛ ደግሞ ሌላኛው ደግሞ ኢፌክቶቹን በደንብ አጉልታችሁ ማውጣት መቻል አለባችሁ። ልክ እዚህ ጋር ለምሳሌ እንዲወጣ የምትሉበት ፓርት አለ አይደለ? እንዲህ ለዘብ ምናምን አታድርጉት። መታ ወጣ። እሺ በደንብ እያያችሁት በደንብ ክፍተታችሁ ምናምን እያያችሁ በደንብ ሰላም የለችም እንዴ? ውስጥ ናቸው። ውስጥ መሰለኝ። እንዴት ይሁን መፍትሄ ማግኘት ችግር እሺ አሁን በዝምታሽ ትቀጥያለሽ ወይስ የመጣሽበትን ትናገሪያለሽ? ሶል ከምን እንደምጀምርልሽ ግራ ገባኝ። ደስ ካለሽ ጀምሪሽ። ያ የነገርሽኝ አለ አይደለ? ብዙ ነገር አውርተናል እኮ ታዲያ የቱን ነው የምትይኝ?
በረከት እንደምወደኝ እና ሆነ ሳይሆን አይቀርም። እሺ አልሰማልሽኝ እንጂ እኔማ ነግሬሽ ነበር። ይሶል በረከትን የፍቅር ስሜት ይሰማዋል ብሎ ማሰብኩ እብደት ነው እንዴ። እሱ ማን ስለሆነ ነው የማይዘው? ከቁም ነገር ይልቅ ፌዙ ስለሚያጠቃው። ሙሉ በሙሉ እንኳን እንደዛ ብሎ መወሰን ከባድ ነው እንዴ። እስከ ዛሬ ድረስ እኮ እኔን ነበር የሚያስለምነኝ። በዙር እኔን ሲለምነኝ እንዴት ደስ እንዳለኝ። ደግሞ ቁም ነገረኛ ባይሆን ኖሮ ያንቺ ነገር አሳዝኖት ሰው መለማመጥ የማይወድ ልጅ እኔን ሊለማመጠኝ ነበር። ስሙ ሆነች ግን አንቺ እንዴት ልትወቂ ቻልሽ? የሆነ ዝም ብዬ ሳየው ንግግሩ፣ ሁኔታው ነው አስተያየቱን ሁሉ እያስተዋልኩኝ። ታዲያ አንቺ ምን አሰብሽ? ሰው እኔ ላይ ከምታፈጥ መጽሐፍ የምታነበር ይሻላል። ውርጅ እኮ አይደለም እና ምን ሆነ ነው? ሆነ የሚያፈዝ ነገር አለሽ። እውነትህን ነው? ኧረ እኔ አላሾፍኩም ከልበኝ። አጅሬው ምንድን ነው? አንሶላና ትራስ ላምጣልህ ትተኛለህ? ተነስታ ወደ አሳደረሰኝ ከአሁኑ ትነሳለህ እኮ 15 ደቂቃ ዘገየው። እሺ በጣም ይቅርታ። እንግዲህ ነው ማለት ነው እንጂ እኮ ማንበብ አልወድም የሚጨንቀኝ። እየቀደድክ ከምታስቸግረኝ መተኛትህ በስንት ጣም። አሁን ተነስ፣ መጽሐፉ መልስ እንውጣ። ምን ቀረ? ቼክ ማድረግ አለብኝ። አረፈድብሽም? አርግሽ። እሺ መሄድ ትችላለህ። አንተ ሰሞኑን ግን በሰላም? አዎ በሰላም ነው። ምን ነው? እና የታባክ እየሄድክ ነው? ላይብረሪ ነው። ወይኔ አንተ ረስቼዋለሁ። በእናትህ በቃ ሰሞኑ ምንም አይምሮዬ ልክ አልነበር። ቢያንስ እንኳን ባላገዝ እንዴት ሆንክ ብዬ መጠየቅ ነበር። ኧረ ጣጣ የለውም። ከኔ ልቅ ያንተ ነው አሳሳቢ።
ዛሬ ግን ተመስገን ነው። አሪፍ ሙድ ላይ ተመስላለህ። እስኪ ተወኝ። አንድ ወር የዓመት ያህል ይረዘም። እና አሁንማ እኮ አንድ ሳምንት የቀረው ደረሰ እኮ። በትክክል። ታዲያ አንተስ እንዴት ይሆናል? 70% ተጠናቋል። ማለትማ በትጋት በተደረገው ተልእኮ እቴጌ ለዘብ ብላለች። እንዴት? ኧረ አላምንህም። እንዴት ትቀዳለህ? ምን ነው እናሲዝ እንዴ? ላይ ነበር ሚስጥረን በሆነ ኑሮ። ለማንኛውም እቴጌ ሶስና ስልክ ቁጥሯን አግኝቼ ከደወልኩላት ምሳ ትጋብዘኛለች። ምን? ጭራሽ ጋብዛት ምናምን ስንል በእሷ ተጋብዘል ታሸንፍ? መጠርጠሩስ ጆከር ለመሬት ጥዬ ነው ማሸንፎሽ። ቤኪ የምታወራው ግን የምርህን ነው እንዴ አንተ? ኧረ ጆ በቃ እናሲዝ ካንተ ጋር ይሻላል እንደዛ።
ምን ሆነ የሚመስለው? ያው የተለመደው ሰዓት ስለምቸኩል ፈጠን አድርጊ። ምን ሆነ ልትይው ደግሞ? ምንድን ነው ይሄ? ምንድን ነው? ስልክ ቁጥር? አዎ ስልክ ቁጥር ነው እንዴ? አንተ የጻፍከው ልትይ ብቻ ማለት ነው? ኧረ እኔ ነኝ የጻፍኩት። አሁን ስለበዛም እንዴ? ምንድን ነው ችግርሽ? እኔ እዚህ ላይብረሪ መጥቼ እንዳላነበብኩ ነው የምፈልገው። ሁለተኛ መጣብሽ መታወቂያ ጭኛው። እሱን እናረጋግጥ የለም። ስልክህን አውጣው። ለምን? ስልክህን አውጣው። ከፈተው። መደወሉ የለም። ይህ ስልክ ቁጥር ደውል። ምን ቀረ? እስኪ የስልክ ቁጥር እዚህ ከጻፈው ምን ያናደው እንዴ? ጻፈው። በጣም አመሰግናለሁ። ይህን ያህል ተጠራጣሪ ገዝኬት ይመጣል። ይህ ስዕል ባህሪ ምን እንደሚገልጸው በቃ ዛሬስ ነግራ
ስትል አይኗን ሳየው ገና መላልቼ ቃላቴን ስሜቴን በቃ ዛሬ ይፈራለው ብቅ ስትል አይኗን ሳየው ገና እችን ግጥም ሲያለ ሞክራት። ከላይ ጀምረን በላ እንደሱ አድርገን ስልሽ አዕዋፍ ሲያዜሙ ከጎጇቸው ሆነው እኔና አንቺ ነበርን ቆመን የታዘብነው አዕዋፍ ሲያዜሙ ከጎጇቸው ሆነው እባብ ለባብ ይተያያል ካብላ ከባር ሊያልፍ ስልክሽ ተገኝቷል። እስቲ ምን አባሽ እንደምታመጭ